የምትንጠባጠቡ ሰዎች ሀሳባችሁን ለመግለጽ እየከበዳችሁ ያለው ስራ ላይም ከሆነ ስራችሁ ላይ ጥሩ እየሰራችሁ ያልሆናችሁት ማህበራዊ ህይወታችሁ ላይ ጓደኞቻችሁ ጋር በተሻለ መንገድ አለግባባ እያላችሁ ያላችሁት ሀሳብ ሳይላችሁ አይደለም። ያላችሁን ሀሳብ እንዴት መግለጽ እንዳለባችሁ አልተማራችሁም። ንግግራችሁን አላሻሻላችሁት። መንተባተባችሁን መቅረብ ስለከበዳችሁ ነው። ለማታውቁ ሰዎች አሌክስ እባላለሁ። 25 ዓመቴ ነው። ስፒክ ቦልድ አካዳሚ የሚባል ኤጁኬሽናል ኦንላይን ፕላትፎርም ረን አደርጋለሁ። ዛሬው ቪዲዮ ማስተምራችሁ መንተባተባችሁን ለመቅረፍ ምን አይነት አመለካከቶችን ልትይዙ ይገባል፣ ምን አይነት ሰው መሆን አለባችሁ የሚለውን የሚያሳያችሁን 5 መንገዶች እነግራችኋለሁ። የመጀመሪያው መንተባተባችሁን መቅረፍ እንደምትችሉ መረዳት ነው እና እንዴት ነው ልቀርፈው የምችለው፣ መንተባተብ ምንድን ነው የሚለውን መረዳት ያስፈልጋል። አሁን ብዙዎቻችሁ ይሄ ምንድነው አካባቢ ጋር የሚባለው ነገር አለ አይደለ? አይ እሱ እኮ የማይናገር ወይም ተንተባታቢ የሆነው እንደዚህ ተደርጎበት እኮ ነው፣ እርግማን እኮ ነው የሚባል ነገር አለ። እሱን አትስሙ። እሱ ሽባ አድርጎ ወደኋላ ይይዛችኋል። ግን መንተባተብ ምንድን ነው፣ ንግግሬ ለምንድን አላሻሽለው ያልኩት፣ መሻሻል የሚችል ነው ወይ የሚለውን በደንብ ለመረዳት ሞክሩ። ከዛ በኋላ ይሄ ነገር እንዴት ነው የሚሻሻል ነገር እኮ ነው፣ ወደ እምነት ትመጣላችሁ። ያን እምነት ቢውል ካደረጋችሁ ነው የመጀመሪያው ስቴፕ እሱ ነው። እኔ ጋር የሚመጡ ደንበኞቼ መጀመሪያ ላይ እየተንተባተቡም እንኳ የሆነ የሚስተካከል አይመስላቸው። ገብቷቸዋል። ምንድነው የሚሉት? ይሄ ነገር ግን የሚስተካከል ነገር ነው፣ ተፈጥሮ አይደለምን? ኢቨን አሁን ላይ እኔ ጋር ገብተው እየተማሩ ለውጥ ያመጡ ደንበኞቼ መጀመሪያ ላይ እንደዛ አልነበረው አመለካከታቸው። አሁን ጠይቋቸው ግን አሁንማ እንደዚህ እኮ አይመስለኝም ነበር መጀመሪያ። በኋላ ልማድ እንደሆነ ይገባሉ። የምታስተካክሉት ነገር እንደሆነ፣ እናንተ የምታረጉት ነገር እንደሆነ መንተባተብ ይገባሉ። እዛኔ ለማስተካከል ቀላል እንጂ እኔ እኮ አሌክስ መንተባተብ እኮ በቃ ንግግር ተፈጥሯል። እኔ እኮ ከልጅነቴ ከ7 ዓመት ጀምሮ ነው የምንተባተበው እና አሁን ላይ 35 ዓመት ላይ ሆኜ አስተካክላለሁ ብለህ ነው? አይ በደንብ ይስተካከላል። እንዳልኳችሁ መጀመሪያ ትረዱታላችሁ ወይ ነው። አይ ተፈጥሮ ነው እያልክ ቁጭ ብለህ እና አንደኛው ደግሞ ይሄ እኮ ልማድ ነው በትክክል ማስተካከል ይችላል ከሚሰጣል ይወረዳል፣ ይበልጣል። እሱ ካንተ በተሻለ ፍጥነት በተሻለ መንገድ ንግግሩ ማሻል ይችላል። ስለዚህ ንግግራችሁን ለማስተካከል መንተባተባችሁን ለመቅረፍ ሁላችሁም መጀመሪያ ልታውቁት የሚገባ ነገር መንተባተባችሁን መቅረፍ እንደምትችሉ መረዳትና ማመን ነው። ሁለተኛ መንተባተባችሁን ለመቅረፍ ሊኖራችሁ የሚገባ አመለካከት ይሄ የመማር ፍላጎት ሊኖራችሁ ይገባል። ማለት እንደሆነ ልንገራችሁ። እኔ ኦኬ ገብቶኛል፣ መንተባተብ እንደማስተካክለው ገብቶኛል፣ ቢስተካከልኝም ጥሩ ደስ ይለኛል፣ ፈቃደኛ ነኝ ማለት ብቻውን አይደለም። ይሄ በደንብ የመለወጥ የመቀየር ፍላጎት ያስፈልጋል። ይሄ የሚቀጣጠል ፍላጎት ያስፈልጋቸዋል። እኔ ጋር አሁን የሚንተባተቡ ሰዎች አሉ ማስተምራቸው። ከእነሱ መካከል ጥሩ ለውጥ ያመጡትና እንዲሁ ደግሞ ደህና የሚባል ግን ይሄኛው በጣም ለምንድን ነው ጥሩ የተሻለ ለውጥ ያመጣው ብዬ ስጠይቅ አንደኛው ምክንያት የሚቀጣጠል ፍላጎት አላቸው። የማስተካከል የመቀየር እሱ ያስፈልጋል እንጂ ፍላጎት ብቻ ስላላችሁ መጥቶ እንዲሁ ዝም ብሎ በአንድ ቀን የሚስተካከልላችሁ ነገር አይደለም። ያ ዲዛይሩ ሲኖራችሁ ፍላጎቱ ሲኖራችሁ ግን ኦፕን ትሆናላችሁ ለመማር። ሪጋ መጣችሁ ለምሳሌ መንተባተባችሁን ለመቅረፍ ማስተማራችሁን ነገር የማትሞክሩት ከሆነ ይሁን አዲስ ነገር ለማወቅ ፍላጎት ከሌላችሁ እንዴት ነው የሚሰራው ይሄ ነገር የሚለውን ለመረዳት የሆነ በቃ ከሌላችሁ ማስተካከል ይከብዳችኋል። ይሄ እኔ ያየሁት ነው። እሺ ደንበኞቼ ጋር እኔ ራሴም ጋር ያየሁት ነገር ስለሆነ ፍላጎት ብቻ በቂ አይደለም። ይሄ በቃ ተሞክራላችሁ ወይ ዲዛይሩ አለ ወይ በቃ ይሄን ነገር ማስተካከል አለብኝ የሚለው ነገር በጣም በቃ ይሄ የሚገፋችሁ ፎርስ እሱ መሆን አለበት። ይሄን ቪዲዮ እየሰማችሁ ነው አይደለ? ንግግራችሁ የሌለበት ቀን ያ ዛሬ አሁን ሀሳብ አልተለዋወጣችሁ፣ ሰዎች ጋር አልተገናኛችሁም፣ ስልክ አልደውላችሁ፣ የሆኑ ጉዳዮችን ለማስፈጸም የሆኑ ቦታዎች ሄዳችሁ፣ ያ ማለት ንግግራችሁን የሚጠይቅ ኮሚኒኬሽናችሁን የሚጠይቅ ኢንተራክሽን ነው ማለት ነው። ከእናንተ የሚጠበቀው አስተውየዋለሁ ወይ ኢቨን እዚህ ጋር የምትማሯቸው ነገሮች ኮንሽስ ሆናችሁ ያን ኢንተራክሽን ደንብ ኮንትሮል አድርጋችሁት ተረጋግታችሁ እዛ ጋር ካለሞክራችኋቸው የምትፈልጉትን ለውጥ ቶሎ ለማምጣት ትቸገራላችሁ። ስለዚህ የተለየ ነገር አይደለም፣ አትለዩት። ንግግራችሁ አካል ነው። ለዛ ነው አሁን የምትንተባተቡ ሰዎች ትሸሻላችሁ። አንሸሻለን የምንናገርባቸውን ቦታዎች፣ አጋጣሚዎች፣ የምናገኛቸውን ሰዎች፣ የሆኑ መግዛት የነበሩብን እቃዎች አሉ። ግን በቃ እንተባተብባቸዋለሁ ብለን ስለምናሰብ አንሄድም። እሱ ብላችሁ ችግር ነው። ለምን የህይወታችን አካል ናቸው። እነዛ ልናስወግዳቸው አንችልም። እኔ ማለት ባችሁ ለምን በቃ አይቻልም። ሄዳችሁ የምትንተባተቡበትን መንገድ ቀይራችሁ ፕራክቲስ አድርጋችሁ
ስትሞክሩት በተሻለ ሌላም ጊዜ ቢሆን ያንን አጋጣሚ ፍርሃቱን እየቀነሳችሁት ድጋሚም ስትሄዱ እየቀነሰ እነዚ አጋጣሚዎች እየገባችሁ ትሄዳላችሁ እንጂ የቤቴ አካል አይደለም ብላችሁ መንተባተባችሁ ታስተካክሉ አትችሉ። አራተኛ መንተባተባችሁን ለመቅረፍ ሊኖራችሁ የሚገባ አመለካከት ፈቃደኛ መሆን አለባችሁ ለመንተባተብ። ይህን ስል በጣም ተቃራኒ ይመስላል። እንዴ እኔ እኮ መንተባተቤን ለማስተካከል የመጣሁት እንዴት ነው ተንተባተብ የምትለኝ የሚለኝ ሰው አይጠፋም። አዎ ብዙ ጊዜ የምትንተባተቡት እናንተ መንተባተባችሁን ለመደበቅ ስለምትሞክሩ በተቻለ መጠን በትንሹ ከምታውቋቸው ሰዎች የሆነ ከሆነ ሰው ጋር ስትገናኙ አንዳንድ ቃላትን ሆን ብላችሁ ራሱ ሳብ እያደረጋችሁ ብታወጡ እሱ ምን ያገዛችኋል? አድሚት እያደረጋችሁት ነው፣ እየተቀበላችሁት ነው ማለት ነው። ምን ሆነ እንተባተባለሁ፣ እያሻሻልኩት ነው፣ እየሰራሁበት ነው የሚለውን ነገር ለራሳችሁም ለሰዎችም እየተናገራችሁ ነው። የዛኔ ጫናውን ይቀንስላችኋል። ጫናው ከተቀነሰላችሁ ደግሞ አላማው ፐርፌክትሊ ፍሉዌንት መሆን አይደለም። ማንም ሰው ፐርፌክትሊ ፍሉዌንት አይደለም። እኔም አይደለሁም፣ እናንተም አይደላችሁ። አላማው ሀሳባቸውን ኮሚኒኬት ማድረግ መቻል ነው። ሀሳባቸውን ኮሚኒኬት ካደረጋችሁ የሆነ ቃል ላይ ብትንተባተቡ ዳዝንት ሪሊ ማተር፣ ችግር የለው። እንዲሁ አንድም ቃል ላይ ሳልንተባተብ እንዲሁ ፐርፌክት በሆነ መንገድ ላወራ ምናምን ብላችሁ ከሆነ እሱ ይኸውላችሁ የሆነ አቴን የምታደርጉት የምታገኙት ጎል አይሆን። ስለዚህ በተቻለ መጠን አላማዬ ሀሳቤ መለወጥ ነው የሚለውን ያዙልኝ። አንድ ሁለት ደግሞ መንተባተባችሁ ልትቀርፉ የምትችሉት ንግግራችሁ ልታሻሽሉ የምትችሉት መንተባተባችሁ ስለ መንተባተባችሁ ኦፕን ሆናችሁ ለሰዎች መናገር ስትችሉ ነው። የዛኔ ነጻ ትሆናላችሁ። የዛኔ አይ ብንተባተብ እሸማቀቃለሁ፣ እነሱ ቢያዋርዱኝስ፣ እነሱ ቢያዩኝስ የሚለው ፍርሃት ራሱ ሪል አይደለም፣ እውነት አይደለም፣ እናንተ የሰበሰባችሁት ነው። ስትሞክሩት ግን በዛ መንገድ እሱን ያንን የፍርሃት ግንብ እየሰበራችሁ እያፈረሳችሁ ትሄዳላችሁ። አምስተኛው የምትንተባተቡ ሰዎች ከሆናችሁና መንተባተባችሁን ለማስተካከል የሚያግዛችሁ አመለካከት ፎሎ ፊክስ የምታደርጉ ልማድ አይደለም መንተባተብ። እኔ ይህን ነገር ብዙ ሰው ይጠይቀኛል። ደንበኞችን ባይሆኑ እንዲህ የሚንተባተቡ ሰዎች ቴክስት ያርደኝ ምናምን ሲያደርጉልኝ ማስተዋሉ ነገር ምንድን ነው የሚፈልጉት? የሆነች ፈጠን ያለች መልስ፣ ፈጠን ያለች ትሪክ፣ ፈጠን ያለች ቴክኒክ። አሁን በቅርብ ነው አይ ቲንክ ስንት ዓመቱ ነው ተማሪ ነኝ ብሎኛል። 10 ክፍል ምናምን ሃይስኩል ተማሪ ነውና እንተባተባለሁ አለ። ቪዲዮም የተወሰነ ላከልኝ፣ ኦዲዮ ሰማሁት፣ አገኘኋቸው ቢሄቪየሮች አሉበት ዞሮ እንዲንተባተብ እያደረጉት ያሉትን ማለት ነው። እሱ አያውቃቸው ሾ ከዛ ምንድን ነው ያለኝ እሱ አይ እኔ እኮ ብዙ አልንተባተብም እንዲህ ከሰዎች ጋር ስሆን ነው እንጂ ብዙ አልንተባተብም፣ ግን ስቲል ኦዲዮ ላይ የሆኑ ነገሮች አሉ የሚጠቀማቸው መንተባተቡን ለመደበቅ ማለት ነው። እና ምን ትመክረኛለህ? መፍትሄው ምን ይሆን? ምንድን ነው መፍትሄው? ኧረ ቆየው ለወንድም አለም መጀመሪያ ምንድን ነው የምናደርገው? አንተ አሰስ አደርግሃል። ምን እያንዳንዱ ሰው የተለያየ ቢሄቪየር መንተባተብ ላይ ተመሳሳይ አይደለም። ለአንተ የምሰጥ መፍትሄና ለሌላ ሰው የምሰጠው መፍትሄ ተመሳሳይ አይሆንም። ቢሄቪየር አንተ ሌላ ነው። ስለዚህ አንተን አሰስ ማድረግ አለብኝ። አንተን ስታወራ ማየት አለብኝ ችግሮች እንድለይልህ አልኩ። ከዛ እኮ መፍትሄው ግን በቃ ትንሽ ነገር ዳኛ ምን ላርግ ምናምን አያችሁ። ያው ጊዜ እንደሚያስፈልገው ብዙ ሰው ያውቃል ማለት ነው። በቃ እንደዚህ ለዛም ይመስለኛል ብዙ የሚንተባተብ ሰው ማያስተካክለው እኮ ንግግሩን ጀስት በቃ ቀላል እንዲሆንለት ነው ኤክስፔክት የሚያደርገው፣ ፈጣን እንዲሆንለት ነው ኤክስፔክት የሚያደርገው። እንደዛ ግን የሚባል ነገር የለም። በትንሹ ይላችሁ በትንሹ በቃ በደንብ ፐርፌክትሊ ፍሉዌንት ለመሆን ፐርፌክትሊ ፍሉዌንት የሚለውን ተውትና ብቻ ሀሳባችሁን ነፃ ሆናችሁ ለመግለጽ መንተባተባችሁን ለመቅረፍ ከ6 እስከ 6 ወራት እስከ 1 ዓመት ያስፈልጋችኋል። በቃ ያን ያህል ነው ማሰብ መቻል አለባችሁ እንጂ እንደው በአንድ ሳምንት ሞክሬው ጀስት የሆነ እንዲስተካከል አይደለም። ልማድ አይደለ እንዴ ይሄ እኮ እናንተ እድሜ ልካችሁን አሁን እስካላችሁበት እድሜ ድረስ ስደጋግሙት የመጣችሁት ልማድ ነው። እና ይሄንን ልማድ በዚህ 25 ዓመትህ ከሆነ 25 ዓመትህ ድረስ ስደጋግመው ነው የኖርከው ይሄን ልማድ። እና ለምንድነው በአንድ ቀን በአንድ ሳምንት ይሄን ፊክስ ለማድረግ ኤክስፔክት የምታደርገው? ጊዜ ይፈልጋል ፎር ሹር። ይስተካከላል ወይ? ደፍኔትሊ 100%። ለምን ልማድ ነው ሊትራሊ። ይሄን ማመን አለባችሁ። ጊዜ ይፈልጋል፣ ከእናንተ ኮሚትመንት ይፈልጋል፣ መሞከር ፍላጎት ይፈልጋል፣ ጊዜ ልትሰጡት ይገባል። ኤቭሪቲንግ ማለት ይሄን ካደረጋችሁ ብሮ ና እኔ ጋ ንግግር እንዴት እንደማሻሽልህ አሳይሃለሁ። አጠቃላይ መንተባተባችሁን መቅረፍ መድረክ ላይ ወጣችሁ ሀሳባችሁን የምትገልጹበትን አቅማችሁን ማሳደግ የምትፈልጉ ሰዎች ከሆናችሁ ትክክለኛ ቦታ ያላችሁት ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው።